ይህች ዕለት አምላክ ፈጣሪነቱን የገለጠበት ጊዜ ነው። የአንድነት የሦስትነት ምስጢር በአደባባይ ተገለጠ። ፍጥረት ዓለም አጋዕዝተ ዓለም ቅድስት ሥላሴን አወቀም። በተንኮል ተነሳስተው በልበ ሙሉነት በሰይጣን ክፋት የተሞሉቱም እግዚአብሔርን እንገዳደራለን ብለው ስለታቸውን አስለው ሰይፋቸውን መዘው ጡባቸውን ደርድረው እግዚአብሔርን ለመገዳደር 43 ዓመታት 5433 ሜትር ከፍታ ያለው ግንብ ገነቡም። በዚህም እግዚአብሔር አጋዕዝተ ዓለም ቅድስት ሥላሴ ዝምታን ለ43 ዓመታት ቢወዱም የነዚህ የልባቸው ክፋት ግን እጅግ አደገኛ ነበርና ኑ እንውረድ ቋንቋቸውን እንደባልቃሉም። በዛሬ መረጃችን የአጋዕዝተ ዓለም የቅድስት ሥላሴን ዓመታዊ ክብረ በዓል የጥር 7ቱን ምስጢር እንነግራችኋለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አጋዕዝተ ዓለም ቅድስት ሥላሴ በኃጢአት የተገነባውን የሰናዖርን ግንብ ያፈረሱበት፣ አንድነታቸውንና ሦስትነታቸውን በግልጽ ያሳዩበት ጥር 7 ቀን የከበረ በዓል እንደመሆኑ በቤተ ክርስቲያናችን በድምቀት ይከበራል። ታሪኩ በኦሪት ዘፍጥረት ላይ ተጠቅሷል። እንዲህ ይላል። የኦሪት ዘፍጥረት፣ የኦሪት ዘጸአት፣ የኦሪት ዘሌዋውያን፣ የኦሪት ዘኍልቍ፣ የኦሪት ዘዳግም የአምስቱ የብሔረ ኦሪት ጸሐፊ የሆነው ነቢዩ ሙሴ እንዲህ ይላል። በኦሪት ዘፍጥረት ምዕራፍ 11 ምድርም ሁሉ በአንድ ቋንቋና በአንድ ንግግር ነበረች። ከምስራቅም ተነስተው በሄዱ ጊዜ በሰናዖር ምድር አንድ ሜዳ አገኙም፣ በዚያም ተቀመጡም። እርስ በርሳቸውም ኑ ጡብን እንስራም፣ በእሳትም እንተኩሰው ተባባሉም። ጡቡም እንደ ድንጋይ ሆነላቸው፣ የምድርም ዝፍት እንደ ጭቃ ሆነላቸው። እንዲሁም ኑ ለእኛ ከተማና ራስ ወደ ሰማይ የሚደርስ ግንብ እንስራ፣ በምድር ላይ ሳንበተንም ስማችንን እናስጠራው አሉ። እግዚአብሔርም የአዳም ልጆችን የሰሩትን ከተማና ግንብ ለማየት ወረደም። እግዚአብሔርም አለ፣ እነሆ እነርሱ አንድ ወገን ናቸው፣ ለሁሉም አንድ ቋንቋ አላቸው። ይህንንም ለማድረግ ጀምሩ፣ አሁንም ያሰቡትን ሁሉ ለመስራት አይከለክሉም። ኑ እንውረድ፣ አንዱ የአንዱን ነገር እንዳይሰማው ቋንቋቸውን በዚያ እንደባልቀው። እግዚአብሔርም ከዚያ በምድር ሁሉ ላይ በተናቸው፣ ከተማይቱንም መስራተው። ስለዚህ ስሟ ባቢሎን ተባለ። እግዚአብሔር በዚያ የምድርን ቋንቋ ሁሉ ደባልቋልና። ከዚያም እግዚአብሔር በምድር ሁሉ ላይ እነርሱን በተናቸው። ዛሬ ታላቂቷ ቅድስቲቷ ቤተ ክርስቲያናችን ጥር 7ን አጋዕዝተ ዓለም ቅድስት ሥላሴ በኃጢአት የተገነባውን የሰናዖርን ግንብ ያፈረሱበት፣ አንድነታቸውንና ሦስትነታቸውን በግልጽ ያሳዩበት ቀን ነው። የኖኅ ትውልድ ነገዶች ከምስራቅ ተነስተው በሄዱ ጊዜ በሰናዖር ምድር አንድ ሜዳ አገኙ፣ በዚያም ተቀመጡም። እግዚአብሔርም የአዳም ልጆች የሰሩትን ከተማ ግንብ ለማየት ወረደ። ኑ እንውረድ ቋንቋቸውን እንደባልቅ የሚለው ይህ መጽሐፍ ቅዱሳዊ ቃል በእውነትም ግልጥ የሆነበት ቀን ነው። አጋዕዝተ ዓለም ሥላሴ አንድነታቸውን ሲያጠይቅ ኑ እንውረድ ባሉ መሰረት ሥላሴ በስም በአካል በግብር ሦስት መሆናቸውን እንረዳለን። የስም ሦስትነታቸው አብ፣ ወልድ፣ መንፈስ ቅዱስ ነው። የግብር ሦስትነታቸውስ ደግሞ አብ ወላዲ፣ ወልድ ተወላዲ፣ መንፈስ ቅዱስ ሰራጺ የመሆኑ ምስጢር ነው። የአካል ሦስትነታቸው ለአብ ፍጹም አካል፣ ፍጹም ገጽ፣ ፍጹም መልክ ስላላቸው ነው። ለወልድም ፍጹም አካል፣ ፍጹም ገጽ፣ ፍጹም መልክ አለው። ለመንፈስ ቅዱስም ፍጹም አካል፣ ፍጹም ገጽ፣ ፍጹም መልክ አለው። ለመሆኑ የሥላሴ ገጽ፣ የሥላሴ አካል፣ የሥላሴ ፊት እንደ ሰው ነውን የሚል ጥያቄም የተነሳ እንደሆነ መልሱ አዎ እንደ ሰው ነው ይሆናል። ነገር ግን የሰው ውስን ጠባብ ፈራሽና በስባሽ ነው። የሥላሴ ግን እንዲህ አይደለም። በሰማይና በምድር በአየርና በእመቅ የመላ ረቂቅ ሕያው ባህሪ ነው። ሰማይ ዙፋኔ ነው፣ ምድርም የእግሬ መረገጫ ናት። የምትሰሩልኝም ቤት ምን አይነት ነው? የማርፍበት ስፍራ ምንድን ነው? ይህ ሁሉ የእጄ ነው፣ ይህ ሁሉ የእጄ ሥራ ነው፣ ይህንንም ሁሉ የኔ ነው እንዲል
በትንቢተ ኢሳይያስ እንደተጠቀሰ የአጋዕዝተ ዓለም የቅድስት ሥላሴ አንድነታቸው በመለኮት በፈቃድ በስልጣን በመሳሰሉት ነው። ጥር 7 ለዚህ የአጋዕዝተ ዓለም የቅድስት ሥላሴ ልዩ በዓል እናከብራለን። ለመሆኑ ሥላሴ ማለት ምንድን ነው? ሰለሰ ሶስት አደረገ ከሚለው የግዕዝ ሥርወ ቃል የተገኘ ሲሆን ይህም ልዩ ሶስትነት ማለት ነው። ሚስጥረ ሥላሴ ብለን ስለ ነገረ ሃይማኖት ስንናገር ግን አንድም ሶስትም ተብሎ ይተረጎማል። በዚህ መሰረት እግዚአብሔርን አንድም ሶስትም ብለን ማመናችን የምንገልጽበት የሃይማኖት ዶግማ ነው። እንደሚታወቀው የሥላሴ አንድነት ስንል በባህሪ በህልውና በፈቃድ አንድ አምላክ ማለታችን ሲሆን ሶስትነት ስንል ደግሞ በስም በአካል በግብር የሥላሴ አንድነትና ሶስትነትን ከሚገልጹ ማስረጃዎች መካከል ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር የሚለው ክፍል ነው። እንዲሁም እግዚአብሔርም አለ ብሎ አንድነቱን ሰውን በመልካችን እንፍጠር ብሎ ሶስትነቱን ይገልጻል። እንደዚሁም እነሆ አዳም መልካምንና ክፉን ለማወቅ ከኛ እንዳንዱ ሆነ የሚለው እዚያው ዘፍጥረት ላይ የሚገኘው በሶስተኛ ምዕራፍ በቁጥር 22 የምናገኘው ኃይለ ቃልም ነው። ከኛ የሚለውና እንደ አንዱ የሚለው የሶስትነቱን ምስጢር የሚጠቁም መሆኑን ሊቃውንት አባቶቻችን ያስረዳሉ። በዘመነ ኦሪት የሥላሴ ምስጢር ከተገለጠበት አንዱ ለአብርሃም በመመሪያ አድባር ዛፍ ስር በማለት የገለጠው የዘፍጥረት 18ቱ ታሪክ ነው። እስኪ እሱን በጥቂት እናቅርብላቸው። በዚህ ምዕራፍ እግዚአብሔር ለአብርሃም እንደተገለጠለት ወዲያውም ሶስት ሰዎችን እንደተመለከተ አብርሃምም ሊቀበላቸው ሲጠጋ በመስገድ አቤቱ በፊትህ ሞገስን አግኝቼ እንደሆነ ብሎ አንድነቱን መግለጹን አያይዞ ደግሞ ጥቂት ውሃ ይምጣላችሁ ብሎም በአካል ሶስት መሆናቸውን ተናግሯል። በአጠቃላይ በምዕራፉ የአንድነትና የሶስትነትን ነገር እናስተውልበታለን። ነቢየ ልዑል ኢሳይያስ ቅዱስ 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 እግዚአብሔር ብሎ ቅዱሳን መላእክትን እንደሚያመሰግኑ መመስከሩ ከሶስት ሳያንስና ሳይበልጥ መጠቆሙ የሥላሴን ሶስትነት የሚያስረዳ እንደሆነ ትንቢተ ኢሳይያስ ምዕራፍ 6 ቁጥር 1 ጀምሮ እናገኛለን። የሥላሴ ሶስትነት አስቀድመን እንደገለጥንላችሁ በስም አብ ወልድ መንፈስ ቅዱስ ተብለው ይጠራሉ። ለአብ ፍጹም ገጽ ፍጹም መልክ ፍጹም አካል አለው። ለወልድ ፍጹም ገጽ ፍጹም መልክ ፍጹም አካል፣ ለመንፈስ ቅዱስም ፍጹም ገጽ ፍጹም መልክ ፍጹም አካል አለው። ይህንንም በመዝሙረ ዳዊት ምዕራፍ 33:15 እንዲሁም በመዝሙረ ዳዊት ምዕራፍ 118 እንዲሁም በኦሪት ዘፍጥረት ምዕራፍ 18 ላይ በስፋት እናገኛለን። በግብር ሶስትነት ስንል የአብ ግብሩ መውለድ ማስረጽ፣ የወልድ ግብሩ መወለድ፣ የመንፈስ ቅዱስ ግብሩ መስረጽ ወይንም አብ አባት ወልድ ልጅ መንፈስ ቅዱስ ሰራጺ ማለታችን ነው። ኢሳይያስ በ48ኛ ምዕራፉ፣ በአምላክ ዳዊት በ118ኛ ምዕራፉ፣ ዮሐንስም በ16ኛ ምዕራፉ ከትቦ እናገኘዋለን። በቅዱስ ወንጌል በዮርዳኖስና በደብረ ታቦር የሥላሴ ምስጢር ገሃር ለመሆኑ ማስረጃ ሆኖ ይጠቀሳል። የማቴዎስ ወንጌል ምዕራፍ 3 ቁጥር 16፣ የማቴዎስ ወንጌል ምዕራፍ 17። መድኃኒታችን ኢየሱስ ክርስቶስ በመዋዕለ ስብከቱ እኔን ያየ አብን አየ ብሎ ማስተማሩ ነገረ ሥላሴን ያስረዳል። በይበልጥ አብ ወላዲ ወልድ ተወላዲ መንፈስ ቅዱስ ሰራጺ ማለታችን መበላለጥ እንደሌላቸው በስልጣን በፈቃድ አንድ መሆኑን ያስገነዝባል። በምሳሌም ለመረዳት ፀሐይ ክበብ፣ ብርሃን፣ ሙቀት፣ እሳት፣ ነበልባል፣ ፍም ሙቀት ሲኖራቸው ሶስት ፀሐይ ሶስት እሳት አንልም፣ አንድ ፀሐይ አንድ እሳት እንላለን እንጂ። ሥላሴ በስም በአካል በግብር ሶስት ቢባሉም አንድ አምላክ እንጂ ሶስት አምላክ ብለን አንጠራም። በኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተክርስቲያናችን ሚስጥረ ሥላሴ የሃይማኖት ዶግማና የሥርዓት አምልኮ ሁሉ መገለጫችን ነው። ጸሎታችን፣ ጥምቀታችን፣ ቡራኪያችን ሁሉ በስመ ሥላሴ ነው። ይህም እንዳለ ሆኖ ነገረ ሥላሴን በበዓል ለመመስከርና የቸርነት የምህረቱ ተካፋይ ለመሆን በበዓለ ንግሥም ይከናወናል። በይበልጥ ሐምሌ 7 ቀን ለአብርሃም በድንኳን ደጃፍ መገለጡ፣ ጥር 7 በባቢሎን በሰናዖር የተፈጸመውን ተአምር በማሰብ እናከብራለን።
ኦሪት ዘፍጥረት ምዕራፍ 18 ኦሪት ዘፍጥረት ምዕራፍ 11 በመጽሐፍ ቅዱስና በቅዱሳት አዋልድ መጻሕፍት እንደተመዘገበው ከጥፋት ውሃ በኋላ የኖህ ልጆች ወልደው ተዋልደው ብዙዎች ሆኑም። በባቢሎን የነበሩት በሰናዖር ሰፊ ሜዳ አግኝተው ሳንሞስም ማስጠሪያ ግንብ እንገንባ ብለው መክረው ታላቅ ግንብ ገነቡም። አለቃቸው ናምሩድ ይባላል። ሞትን የሚያመጡብን ሥላሴ ናቸውና እንገዳደራቸው በማለት ተነሱም። ከዚህ በኋላ ጦር እየሰበቁ የወረውሩ ጀመር። ሰይጣን ከደመና በመታት ደም እየቀባ ይልክላቸዋል። እነርሱም ደሙን እያዩ አሁን አብን ወጋ ነው፣ አሁን ወልድን ወጋ ነው ይሉ ጀመር። ቅድስት ሥላሴ ምንም እንኳን ምሕረታቸው የበዛ ቢሆንም በሕዝቡ ላይ ዲያብሎስ ስለሰለጠነባቸው ለሌሎች ከሃዲያን ትምህርት ይሆን ዘንድ ኑ እንውረድ፣ ቋንቋቸውን እንደባልቅ በማለት እነሆ የሰናዖር ግንብ ፍጻሜ ሆነም። በአጠቃላይ ስልጣን ሁሉ የእግዚአብሔር መሆኑን እናም በራስ ደካማ አመለካከት በመታበይ በሥላሴ ሥራ መግባት መጠራጠር እንደሚጎዳ እንደዚሁም በጽኑ እምነት በመኖርና በሥላሴ ስም የተጠመቅ ልጅነታችን በኃጢአት ሳናሳድፍ በንስሐ ታጥበንና በምግባር ጸንተን መጠበቅ እንደሚገባን የበዓሉ መልእክት ያስገነዝበናል። የታተማችሁበትን ቅዱሱን የእግዚአብሔርን መንፈስ አታሳዝኑ እንዲል ቅዱስ ጳውሎስ በኤፌሶን 4:30 ላይ። የተወደዳችሁ ውድ ቤተሰቦቻችን ኦርቶዶክሳውያን እንኳን ለአጋዕዝተ ዓለም ቅድስት ሥላሴ ዓመታዊ ክብረ በዓል በሰላም አደረሳችሁም። ሰብስክራይብ፣ ላይክ እና ሼር ማድረጋችሁ እንዳይዘነጋም።